ኢዮቤልዩ ድርሰት አንቷን ቸኮቭ ትርጉም አንድነት ዳኘው ኢዮቤልዩ አረ ጮዲያ እስኪ አንዳችሁ ሂዱና 3 ሲጋራና ንጹህ ውሃ በጠርሙስ አምጡልኝ። የምን ሰው ማስለፍለፍ ነው? ሆሆ የሚገርም እኮ ነው። አሁንማ ጭራሽ እንደተቀመጥኩ ማሙቼ እንዳላልቅ ነው የፈራሁት። ይኸው እንቅልፍ ባይኔ ሳይዞር አይኖቼ ለቅጽበት እንኳን ሳይከደኑ 3 ቀን ሙሉ አለፈኝ። ከጠዋት እስከ ማታ እዚህ ቢሮ ስጠገረር ውላለሁ። ከማታ እስከ ጠዋት እቤት ስታሽ አድራለሁ። እጭ የማይረባ ኑሮ። ሰውነቴ ሁሉ በትኩሳት ነፈረኩ። እግሮቼን ሁሉ እኮ ነው የሚያመኝ። አሁንማ ለነገሩ ምን የማያመኝ ቦታ አለ? አይኖቼ በባዶ አየር ቁጥር ማየት ጀምረዋል። ያ ጭቃ ነፈስ ፌስታል ራስ ቁልፍ ፊት አለቃይና የባንኩ ፕሬዚዳንት ተብዬ ለኢዮቤልዩ በዓላችን ባንካችን ትላንት ዛሬና ነገ በተባለ ርዕስ ሪፖርት ያቀርባል። እንዲሁ ሲያዩት እኮ የአንድ አገር ገዢ ነው የሚመስለው። እኔ እዚህ እንደ ባሪያ ያጠገረራለሁ፣ ይሄ ሪፖርት የሚሉትን ሂሳብ አቦካለሁ። እሱ አለቆችን የሚደልበት ቅብጥር በቃሉ ያጠናል። በዚህ ሁኔታ የምቀጥል አይመስለኝም። 1 3 7 8 6 8 ኤዲያ አመሰግናለሁ። እግዚአብሔር ይስጥልኝ። በእውነቱ በጣም ነው የረካሁት። ውድ የሥራ ባልደረቦቼ፣ ውድ ጓዶቼ፣ እስከ ለተሞቴ ድረስ አክብሬ ይዘዋለሁ። አዎ በሚገባ ይዘዋለሁ። ውድ ጓዶቼ በድጋሚ በጣም ሁላችሁንም በጣም አመሰግናለሁ። ወዳጄ እጅግ የተገበርከው ጓደኛዬ ኩዝማን ኒኮላቪች። አንድሬ እንኳን ለባንካችን የ50ኛ ዓመት ኢዮቤልዩ በዓል አደረስህ እያልኩ ምኞቴን። አመሰግናለሁ ውድ ጓደኛዬ አመሰግናለሁ። መሳሳም አለብን እንጂ በዛሬው ቀን የዚህ ልዩ ቀን እጅግ በጣም ተደስቻለሁ። ለሠራኸው ሥራ በጣም አመሰግናለሁ። በጣም አመሰግናለሁ። ለሁሉም ነገር አመሰግናለሁ። እኔ እኮ ሠራው ቢባል የዚህ ባንክ ፕሬዚዳንት መሆን ብቻ ነው። የስኬቴ መሠረቶቼ በእውነቱ የሥራ ባልደረቦቼ ናቸው። ይኸውና በሥራ በቆየሁበት ዓመታት ያገኙት። እሺ ሪፖርቱ እንዴት እየሆነልን? መቼም ሪፖርቱ የበዓላችን ዋና ርዕሰ ጉዳይ እንደሆነ ታውቃለህ። እሱ ከሌለ ልፋታችን ሁሉ ከንቱ ነው ማለት ነው። 5 ገጽ ይቀረኛል። ደህና ሄደሃላ። ማታ ወደ 1 ሰዓት ገደማ ማለቅ አለበት። አሁን 10 ሰዓት ተኩል ነው። ምንም ነገር ካልረበሸኝና ካላቋረጠኝ ለቅጽበት እንኳን ጸጥታዬ ካልተናጋ መጨረስ አያቅተኝም። ማለፊያ አንተ እንኳ በዚያ ትታማም። እስቲ የመጀመሪያዎቹን ሪፖርቱን ገጾች ስጠኝና አየት ላድርጋቸው። ስጠኝ እስቲ ፈጣን። ዛሬ እኮ የእኔ የንግስና በዓል ማለት ነው። እስቲ ግን ደክሞኛል። ትላንትና ማታ መገጣጠሚያዎችን ሲያመኛመሽ፣ ዛሬም ደግሞ ወዲያ ወዲህ ስል ነው ያረፈድኩት። በኋላ ደግሞ በግብዣው ቦታ የሚጠብቀኝ እልልታና ጩኸት ገና ሳስበው ይደክመኛል። 2 0 3 9 2 0 የማየው ነገር ሁሉ አረንጓዴ እየሆነብኝ ነው። ይሄ ሁሉ ቁጥር 3 1 6 ኩዝማን፣ የሚያሳዝን ታሪክ ነው የሰማሁት። ዛሬ ጠዋት ሚስትህ ቤት መታ ስለ አንተ አማራን ሄደችው። ትላንት ማታ ቢላዋ ይዘህ ሰፈር ውስጥ ስታባረራት እንደነበረ ነገረች። የሚስትህንም እህት እንዲሁ ታደርጋት ነበር አሉ። እንዲህ አይነት ነገር ከአንተ አልጠብቅም። ኩዝማን እየሰማኝ ነው? አንድሬ መቼም ዛሬ ኢዮቤልዩአችን ነው። ዛሬ እንኳን ሰለሱ ብለህ ትንሽ ውለታ ልጠይቅህ። በግልና በቤተሰብ ሕይወት ጣልቃ አትግባ።
እዚህ ለምሰራልህ ሥራ ብለህ እባክህን ተወኝ። እንዴት አይነት አስቸጋሪ ባህሪ ነው ያለ ኩዝማን። ጥሩ ሰው ነህ፣ እውነት ነው። አዎ ልትከበር የሚገባ ሰው ነህ። ግን የሴቶች ነገር ሲነሳ ያንቀጠቅጣል። ለምን እንደምጠላቸው አይገባኝም። እኔ ደግሞ አንተ ለምን ያን ያህል እንደምትወዳቸው አይገባኝም። ሰራተኞቹ የወርቅ ሀብል ሸለሙኝ። ሸሪኮቼ ደግሞ በኋላ ንግግር እንዳደርግ ሲጋብዙኝ ዋንጫ ሊሸልሙኝ እንደሆነ ሰምቻለሁ። ጥሩ ነው፣ ምንም የሚያመጣው ጉዳት የለም። የተወሰነ ዝግጅት መዘጋጀቱ ለባንኩ ዝናና ስም መልካም ነው። አንተም በመካከላችን አንዱ ስለሆንክ ይህንን ጠንቅቀህ ታውቃለህ። በእርግጥ ባለ ሀብቶቹ እኔን ለማመስገን የሚያደርጉትን ንግግር እኔው ራሴው ነኝ ያዘጋጀሁት። የምሸልሙኝንም ዋንጫ የገዛሁት እኔው ራሴው ነኝ። በመሠረቱ ይህን ሁሉ ማድረግ የሚገባቸው ራሳቸው ነበሩ። ተመልከት፣ የማይረባ ነገር ላይ ያተኩራል ይሉኛል። የበሩ መቀርቀሪያ እንኳን በደንብ እንዲወለወል ይፈልጋል። ሠራተኞቹ ዝንጥ ብለው እንዲታዩና ጠብደል ዘበኛ የቢሮ በር ላይ እንዲቆም ይፈልጋል ይሉኛል። ግን አይደለም። የበሩ መቀርቀሪያም ሆነ ጠብደል ዘበኞቹ የማይረቡ ነገሮች አይደሉም። አዎ እቤቴ ውስጥ የፈለግኩትን ያህል ተራ ልሆን እችላለሁ። እንደ አሳማ እየበላሁ መጋደም እችላለሁ። የምጠጣባቸውም ጊዜያት ሲኖሩኝ። አሁን ይሄ ሁሉ እኔን ለመንካት ነው አይደል? ኧረ በፈጠረ አሁን ስለ አንተ ማን አወራ? ምን አይነት አስቸጋሪ ሰው ነህ እባክህ። እኔ ያልኩት እቤቴ ውስጥ የፈለግኩትን ያህል ተራ መሆን፣ የፈለግኩትን ነገር ማድረግ እችላለሁ። እዚህ ግን ሁሉም ነገር ደረጃውን የጠበቀ መሆን አለበት። ይሄ እኮ ባንክ ነው። እዚህ ያለው ነገር በሙሉ ማራኪ እንዲሆን እፈልጋለሁ። የኔ ዋነኛው ጥበብ እዚህ ላይ ነው። እዚህን ባንክ ዝናና ስም ከወደቀበት አዘቅት ውስጥ አውጥቼ እዚህ ላቅ ያለ ደረጃ ላይ ያደረስኩት በዚህ ጥንቃቄ በተሞላበት አካሄድ ነው። ወዳጄ የቦርዱ ሊቀመንበር ከአሁኗ ሳከንድ ጀምሮ በማንኛውም ሰዓት ሊመጣ ይችላል። አንተ ደግሞ የተጣመመ ጫማና አሮጌ ስካርፍ አድርገሃል። ሌላው ቢቀር ይህንን የተቦዳደሰ ጃኬትን እንዱ ብትቀይሩ ምን አለበት? ደህና ልብስ መልበስ ትችላል ነበር። ጤናዬ ከነዛ ከባንኩ ሸሪኮች ሁሉ ይበልጥብኛል። ለራሴ ሰውነቴን ሁሉ እያተኮሰኝና ብርድ እያለኝ ተቸግሬያለሁ። ያም ሆነ ይህ ግን የምትሠራው ሥራ የማይረባ እንደሆነ ማመን አለብህ። ዝግጅቴን እያበላሸብኝ እንደሆነ አይሰማህም? አለቆች ሲመጡ ከፈለክ ልደበቅልህ እችላለሁ። ማለቴ ለውጥ ያለው ከመሰለህ። እኔም እኮ ነገሮች ሲበላሹ የማይበት ትዕግሥት የለኝም። እንዲያውም ዝግጅቱ በሰላም እንዲጠናቀቅ ከፈለክ ወደ ኢዮቤልዩ የራት ግብዣ ፕሮግራም ሴቶችን ባጋብዛቸው ጥሩ ነው። ምን አይነቱ የማይረባ ነው ባካችሁ። አውቃለሁ፣ ለጉራ ስትል አዳራሹን በሴቶች ልትሞላው እንደምትፈልግ ይገባኛል። ግን ብትጠነቀቅ ጥሩ ነው። ሁሉንም ነገር ሊያበላሹብህ ይችላሉ። እነሱ እንደሆን ከመበጥበጥና ችግር ከመፍጠር ሌላ የሚያውቁት ነገር የለም። እንዲያውም በተቃራኒው ሴቶች እህቶቻችን በሚያስገርም ሁኔታ ውበትን መፍጠር የሚችሉና ታላላቅ ሥራዎችን መስራት የሚችሉ ናቸው። እውነት? አዎ። ለምሳሌ ሚስትን እንውሰድ። እንግዲህ እሷ ተማረች የምትባል ናት። ግን ባለፈው ሰኞ የሆነ ነገር ቀበጣጠረችብኝና እርሱን ለመርሳት 2 ረዥም ቀናት ፈጀብኝ። በድንገት መጣችና በእንግዶች መካከል ባሌ ባለፈው ጊዜ ብዙ አክሲዮኖችን ከገዛ በኋላ የአክሲዮን ገበያ ዋጋው መውደቁ እውነት ነው፣ ባለቤቴ በጣም ተጨንቋል ብላ አዘባርቅም መሰለ። አስበው እንግዲህ ይሄን ሁሉ የቀባጠረችው በእንግዶች መሃል ነው። ለምን ለሴቱ ሚስጥር እንደምትነግራችሁ አይገባኝም። ቆይ መጨረሻን ዘብጥያ እንዲያደርጉልህ ትፈልጋለህ? በቃ ይህን ጭቅጭቅ የኢዮቤልዩ ቀናችንን ያበላሸዋል። ታዲያ እውነቱን እያወክ ለምን ታስለፈልፈኛለህ? በነገራችን ላይ አንድ ነገር አስታወስከኝ። ውዷ ባለቤቴ አሁን እዚህ ትደርሳለች። ዘመዶቿን ልትጠይቅ ክፍለ ሀገር እንደሄደች ነግሬህ የለም? ነገሩ ባቡር ጣቢያ እጄ በቀበላት ጥሩ ነበር። ምስኪን። ግን ጊዜ የለኝም፣ በዛ ላይ ደክሞኛል። እውነቱን ለመናገር ዛሬ በመምጣቱ አልተደሰትኩም። ማለቴ ያው ደስ ብሎኛል፣ ቢሆንም 1-2 ቀን እዛው ብትቆይልኝ ጥሩ ነበር። አለዚያ ምሽቱን ግብዣው ቦታ ከእሷ ጋር ብቻ እንድሆን ሙጭጭ ትልብኛለች። እኔ ደግሞ ሌሎች እንግዶችን የማዋራት ኃላፊነት አለብኝ። ሌሎች ሴቶችን የማሽኮርመም ኃላፊነት አለብኝ ብትል አይሻልህም? እንዴ ታትዬ እኔ ቆንጆ፣ አሁን ስናነሳሽ ከተፋልሽ ሆዴ። አሁን እኮ ስለ አንቺ ስናወራ ነበር።
ናፈኩ እንዴ? ደህና ነህ? ወደ ቤት አልሄድኩም። ቀጥታ ከባቡር ጣቢያ ነው ወደዚህ የመጣሁት። በጣም ብዙ የምነግርህ ነገር አለኝ፣ በጣም ብዙ። ውይ መቆየት ግን አልችልም። እቃዬንም ከታክሲ አላወረድኩም። ትንሽ ደቂቃ ነው የምቆየው። እንደምን ነህ ኩዝማ ኒኮላፊች? አንድሬ፣ ቤት ሁሉ ነገር ሰላም ነው? አዎ ሁሉም ነገር ደህና ነው። ትንሽ ወፍረሻል ልበል? አምሮብሽ አይደል የመጣሽው? ጥሩ ጊዜ እንዳሳለፍሽ እገምታለሁ። በጣም ግሩምና ድንቅ ጊዜ። ማሚና ካቲያ ሰላም ብለውሃል። ቫስሊን ድሬቪች ሳሚልኝ ብላኛለች። አክስቴ አንድ ጠርሙስ ቦድካ ልካልሃለች። ቤተ ዘመድ ሁሉ ደብዳቤ ባለመጻፍ ቅር ተሰኝተውብሃል። ዜናም ሳሚልኝ ብላኝ ነበር። ወይኔ በዚህ ጉዞ ስንት ነገር አጋጠመኝ መሰለህ። ያጋጠመኝን ሁሉ ግን ለመናገር ያስፈራኛል። በጣም ብዙ ነገር። ምን ሆነሃል? ከፊት እንደማየው በመመለሴ ደስ አልተሰኘህም? ኧረ በጭራሽ እንዴ! ምን ልትወሻል እንዴ? ተወዳጇ ካቲኒ አይኔ ቆንጆ እንዴት አሳዘነችኝ መሰለ። በጣም አዘንኩላት። ውዴ ዛሬ የባንካችን ኢዮቤልዩ ነው። ስለዚህ ባንካችን ታላቅ በዓል አዘጋጅቷል። ከአሁኑ ሰዓት ጀምሮ በማንኛውም ጊዜ የባንኩ ሸሪኮች ተወካይ እዚህ ሊመጣ ይችላል። ያንቺ አለባበስ ደግሞ እንደምታዩ የቢሮ ክብር ይነካል። በዓላችሁ ነው ለካስ። እስካሁን እንዴት አላስታወሳችሁኝም? እንኳን ደስ አላችሁ። እንዴ አትስመኝም ታዲያ ፍቅሬ? እኔ የምለው ፍቅሬ እንግዶችን ጠርታችኋላ? እራትም አይጠፋም። ወይኔ እንዴት ደስ ይላል። በነገራችን ላይ ያ እንኳን ላለቆች ያቀናበርከውን ንግግር ዛሬ ያቀርቡታል አይደል? ኦ እንዴት ጊዜ እንደወሰደብህ አይረሳኝም። ደግሞ እኮ በጣም ያምራል። ውዴ እንዲህ አይነት ወሬ ዝም ብሎ በሜዳ አይወራም። በይ አሁን ወደ ቤት ሂጂ። ትንሽ ብቻ ታገሰኝ። የሆነች ወሬ ልንገርህና ሄድልሃለሁ። ሁሉንም እኮ ከመጀመሪያው ብነግር ይሻላል። ስትሸኘኝ ከአንዲት ወፍራም ሴትዮ አጠገብ እንደተቀመጥኩ ታስታውሳለህ አይደለ? ልክ አንተ እንደወረድክ መጽሐፌን ገለጥኩና ማንበብ ጀመርኩ። ያው በባቡር ስሄድ ወሬ እኔ በፍጹም አልወድም። 3 ጣቢያዎቹን ሁሉ ስናልፍ ትንፍሽ ሳልል ቀጠልኩ። ቀስ በቀስ እየመሸ ሲሄድ የሚያስጠሉ ሀሳቦች በአእምሮ እየተመላለሱ ይረብሹኝ ጀመር። ከተቀመጥኩበት ወንበር አጠገብ ካለው ወንበር ወጣት ልጅ ተቀምጦ ነበር። ፊቱን ወደ እኔ አዙሮ ተቀመጠ። ከፊቴ ካለው ወንበር የነበረ አንድ መርከበኛም ወደኛ ዞረ። ከጀርባዬ የነበሩት 3 ተማሪዎችም ተቀላቀሉን። መጀመሪያ ወደ እኔ የቀረበው ወጣት ጸጉሩ ሉጫ ነው። መልኩም መጥፎ የሚባል ነገር አይደለም። ራሳችንን ስናስተዋውቅ ባል እንደሌለኝ ስነግራቸው ልባቸው እስኪፈርስ ድረስ ሳቁብኝ። ከዛ እኩለ ሌሊት ድረስ አወራን። ባለ ሉጫ ጸጉሩ ወጣት ሆድ የሚያቆስሉ አስቂኝ ታሪኮችን አወራን። መርከበኛው ይዘፍንልናል። መቼም እንደዛ ቀን እኮ ስቄ አላውቅም። ሆዴ በሳቅ ንፍር አለ። መርከበኛው ምን ብሎ እንደዘፈነልኝ ታውቃለህ? ታትዬን ጥሩልኝ በልቤ ላይ ትንገስ፣ መኖር አትችልም ነፍሴ ያለ እሷ ነፍስ። ሁል ጊዜ ከምታወሪው የተለየ ነገር እኮ አልነገርሽኝም ታቲያና። በቃ ወደ ቤት ሂጂ፣ የቀረውን ቤት ጨርሽልኛለሽ። ኩዝማንን እየረብሽ ነው አይመስልሽም? የራሱ ጉዳይ ነው። እንደውም እሱ ማዳመጥ አለበት። የሚጣፍጥ ወሬ አይደል እንደምነግራችሁ። ሁሉንም እስከ መጨረሻው ድረስ ማዳመጥ አለባችሁ። ከዛ ጉዟችንን ጨርሰን ስንወርድ ሴሬዛ ከባቡሩ ጣቢያ እየጠበቀችኝ ነበር። አብሯት አንድ ሰው ነበር፣ ጥሩ መልክ አለው። በተለይ አይኖቹ እንዴት ያምራሉ! ኡፍ! ከዛ ሴሬዛ አስተዋወቀችኝ። ለካስ የታክሲ ሾፌር ነው። ከዛ ወደ ቤት ወሰደን። አየሩ ራሱ እንዴት የሚያምርና። ቢሮ መግባት አትችልም። ማንም ዝም ብሎ መግባት አይችልም። ለመሆኑ ምን ፈልገሽ ነው? እኔን ነው እንዳልገባ የምታስቀረኝ? ይኸው ገባው። እስኪ ምን ታመጣለህ እንዴ? የሚገርም እኮ ነው። ኃላፊውን ማናገር እፈልጋለሁ ብለው አትገቢም ብሎ ድርቅ አይልብኝ መሰላችሁ? ገፍትሬው ገባዋ። ሀብታም ለሰጠ የድሃ ምኑ ያብጣላሉ። ይቅርታ ጌቶች፣ በቅድሚያ ማንነቴን ልግለጽ። ፊዮዶርቪና ሚርኮቲኪና እባላለሁ። ባለቤቴ ከሥራ ከመባረሩ በፊት የዚህ ሕንጻ ዘበኛ ነበር። ታዲያ ምን እንርዳው? ግፍ ተፈጸመብኝ ጌቴ። በእኛ የደረሰ በእርሱ አይድረስቡ።
ባለቤቴ ታሞ ከተኛ ሚካኤል ሲመጣ 5 ወሩ እንዳላሳክመው ቤሳቤስትን የለኝ። ኧረ መታከሙ ቀርቶበት አፉ ላይ የማደርገው ነገር ባገኘሁለት። እኔስ መቼም ረሃቡን እችለዋለሁ። ለሱ ግን ምንም ሳላደርግለት እጄ ላይ ሊሞትብኝ ነው። ድሮ እሱ ገንዘብ ሲያጥሮ በምኑም ቤታችንን አሟለው ነበር። አሁን ግን አቅሜ ከደከመ በኋላ ባለቤቴ እንደ ደራሽዋ በድንገት ከስራ ቢያባሩት ሰማይ ተደፋብኝ። ቅዱስ ሚካኤል ምስክሬ ነው። ከኪሶ ገንዘብ ስጡኝ አላልኩም። ከደሞዙ ተቆርጦ የቀረበትን 33 ብር ከ65 ሳንቲም እንዲሰጠኝ አድርጉ። መቼስ ራትሽለም ብለው ከስራ ካባረሩት ምን አደርጋለሁ? ኧረ እንደው ያንገበገበኝ የዚህ ጠብደል ዘበኛ ነገር ነው። ከባለቤቴ ጋር አብረው እንዳልሰሩ አላስገባም ብሎ ያንገራግረኝ። አይ አንተ አምላክ ስንቱን ታሳየኛለህ። እና ጌታዬ ገንዘቡን እንዲሰጡኝ ነው የምጠይቀው። ይኸው ማመልከቼ። እስኪ አምጡት። ኩዝማ ቅድም ለካስ ከባቡሩ ጉዞ ጀምሬ ነው ያወራኋችሁ። መጀመሪያ ምን መሰለህ፣ ባለፈው ሳምንት በድንገት ደብዳቤ ደረሰኝ። ማሚ ነበረች የጻፈችልኝ። አንድ ሀብታም ሰው እህቴ ካቲያንን ለጋብቻ ይጠይቃታል። የእኛዋ እህት ለካስ ምን የመሰለ ቆንጆ ሰውዬ አፍቅራ ሙዝዝ ብላለሃለች። ሰውየው ቆንጆ ቢሆንም ድሃ ነው። እናቴ ደግሞ እህቴ ሀብታም ሰው እንድታገባ ብትፈልግም ካቲያ አልፈቀደችም። ከዛ እናቴ ግራ ቢገባት እባክሽን መተሽ ይችን ልጅ አንድ አድርጊልኝ ብላ ላከችብኝ። ይቅርታ የኔ እመቤት፣ የምሰራውን እኮ አስጠፋሽብኝ። ማሚ ካቲያና ምንድን ነው የምታወሪው? ስሬን ድብልቅልቁን አወጣሽብኝ እኮ። ምን ነክቶሃል? እርግጠኛ ነኝ እኔ ይህን ሁሉ ስለፈልፍ አንዷ ሴት በአእምሮ እየተመላለሰች ቀልብን ወስዳብ መሆን አለበት። በጤናህማ እንዲህ አትለኝም። ወይም ደግሞ ፍቅር ይዘዋል፣ አሊያም ደግሞ እማማ ሜርኮ ስለ ምንድን ነው የሚያወራው? በፍጹም ሊገባኝ አልቻለም። እንዲህ እርግጠኛ ነኝ ፍቅር ይዘዋል። ታዩታላችሁ፣ ፊቱ እኮ ደም መሰለ። ታትዬ ውዴ እባክሽ አንድ ጊዜ ከቤት ወጪልን፣ ብዙ አንቆይም። ይኸውልህ አንድ ጊዜ እባክሽ፣ አንድ ጊዜ። እማማ የተጻፈውም ሆነ የነገሩኝ አንዱም ከእኛ ስራ ጋር አይገናኝም። ይህ ጉዳይ በፍጹም አይመለከተንም። ተሳስተዋል። ወደ ባሎ ቀጣሪ ነው መሄድ ያለብው። ጌቴ ከዚሁ ህንፃ 5 ቢሮዎች እየዞርኩ ጠየቁ። አንዳቸውም ማመልከቼን ለማንበብ ፈቃደኞች አልሆኑ። ምን እንደማደርግ ግራ ሲገባኝ አይቶ አንድ ሰው ነው ወደ እርስዎ እንድሄድ የመከረኝ። ደግ እንደሆኑና ጉዳይን እንደሚፈጽሙልኝ ነግሮኛል። ጌቴ አንድ ይበሉኝ። ምንም ልረዳዎት አልችልም። ባለቤቶን ከሥራ ማባረርም መቅጠርም ደሞዛቸውን ለመቁረጥም ምንም መብት የለኝም። እኛ ከዚህ ህንፃ ውስጥ የተወሰኑ ክፍሎችን ተከራይተን ባንክ ከፈትን እንጂ የህንፃው ባለቤት አይደለም። ምናልባት የባለቤቴን መታመን ከተጠራጠራችሁ ሐኪም የሰጠኝን ወረቀት ላሳያችሁ። የት ነበር ያደረግኩት? አዎ እዚህ ነው። ግድ የለም አምኖታለሁ። አሁንም ልድገሙሎ፣ የእርሶ ጉዳይ እኛን አይመለከትም። ታቲያና ምክትል ኃላፊውን እየረበሸችው መሆን አለበት። እንዲህ አይነት ነገር አጋጥሞኝ አያውቅም። እርስዎ ደግሞ የት መሄድ እንዳለበው እንኳን አያውቁ። ጌቴ ከየት ብዬ አውቃለሁ? ደሞዝ ከፋውን ያናግሯት። ከእሷ ውጪ እኛ ምንም አናቅም። ክፍሎቹንም ያከራየችን እሷ ናት። ክፍያችንም የምንፈጽመው በሰው በኩል ነው። እሷ በደለችኝ ካሉ መናገር ያለብዎ የህንፃውን ባለቤት እንጂ እኛን አይደለም። እንደዛ ኖሯል ነገሩ። ገባኝ። ግን እባክዎ ለሰውየው ይንገሩልኝና ሙሉውን ገንዘብ ቀርቶ 15 ብር ብቻ ለመድኃኒት መግዣ እንኳን የሚሆን ካገኘው ሌላው እንደሚሆን ይሆናል። ሲነግሯት አይገባትም እንዴ? ስለ ሰውየው አንዳችም የማውቀው ነገር የለም። እንዴት አይነት ጣጣ ውስጥ ነው የገባሁት? አንድሬ፣ በዚህ ሁኔታ ሪፖርቱን ጽፌ መጨረስ አልችልም። ይኸውልዎ እርስዎ የሚገባዎት አይመስለኝም። እስኪ ትንሽ ጭንቅላትዎን ለማሰራት ይሞክሩ። ለምሳሌ ስለ ፍቺ ወይም ከጎረቤት ጋር ቢጣሉ ጉዳዩን ይዘው ወደ ወርቅ ቤት ይሄዳሉ። አንድሬ፣ አሁንስ መግባት እችላለሁ? ውዴ እባክሽ ትንሽ ታገሺ። እሺ ከባለቤቱ ደሞዝ ተቆርጧል እና እኛ ምን እንፍጠር? ከዚህ በኋላ የምታገስበት እንጥፍጣፊ ትዕግስት የለኝም። ዛሬ የባንካችን በዓል ስለሆነ በስራ ተጠምደናል። በዛ ላይ ከአሁኗ ሰከንድ ጀምሮ በማንኛውም ጊዜ አለቃዬ ሊመጣ ይችላል። ስለዚህ እባክዎ። ወድጄ አይደለም ማስቸግሮ፣ ስንቱን ደስታና መከራ አብሮኝ ያሳለፈው ባለቤቴ ነፍሱ በእጄ ላይ ሆኖብኝ ነው። ይቅርታ አድርጉልኝ። ከእርሶ ጋር ምንም መነጋገር አልችልም። ጭንቅላቴ ተበጠበጠብኝ። እንዴት እየተረበሽኩ እንደሆነ አይገባዎትም። ምን አለበት እርሶ ጊዜውን ባያባክኑ። ውይ ምን አይነት ሰው ነው የገጠመኝ።
እባክህን ጉዝማ፣ ምን አለበት ከገባቸው እስቲ አንተ ሞክር። እሺ ምንድን ነው የፈለጉት? ደካማና ራሴን መሸከም ማልችል ነኝ። ምናልባት ሲያዩኝ ጠንካራ ለመስሎ እችላለሁ። ቢያስተውሉኝ ውስጤ ተቦርቦሮ ያለቀ ሸንበቆ ነኝ። ያልተጠየቁትን አይዘባርቁ። ምንድን ነው የፈለጉት? እባኮ ጌቴ 15 ብር ብቻ ይስጡኝ። ሌላው በሚቀጥለው ወር ወይም ሌላ ጊዜ ወስዳለሁ። የድርጅት ግን የአንቺን ብር ለመክፈል የማይመለከተው መሆኑን በግልጽ ቋንቋ ተነግሮታል። በእርግጥ ጌቴ ተነግሮኛል። አስፈላጊ ከሆነ የሐኪም ወረቀት ላሳያችሁ። አንገተወት ላይ የተቀመጠው ጭንቅላት መሰለኝ። ይራሩልኝ፣ ሕጋዊ ነኝ። የሰው ገንዘብ ስጡኝ ብዬ አላስቸገርኩም። የባለቤቴን ገንዘብ ይመለስልኝ ነው ያልኩት። አንድ ጥያቄ ልጠይቅዎት። አንገተወት ላይ የተቀመጠው ጭንቅላት ነው፣ ድንጋይ ነው ወይስ ሌላ ነገር? ከእርስዎ ጋር ምን አጨቃጨቀኝ? ለራሴ ስንት ሥራ አለብኝ መሰሎት? ገንዘቡስ? እርግጠኛ ነኝ አንገተወት ላይ ያለው ድንጋይ መሆን አለበት። አንተ ጭንቅላት ቢኖርህ ለራስህ እንጂ ለእኔ ምንም አይደለም። እንዲህ የተጨማለቀ ነገር በሚስት ላይ ማድረግ ትችላለህ። በእኔ ላይ መብት የለህም። ምንም ቀን ቢጥለኝ በአንድ ወቅት የተከበርኩ ነበርኩ። ሰው መዳፈር ደግ አይደለም። አሁኑኑ እዚህ ቢሮ ካልወጡ ከዚህ ፎቅ ወረውረውታለሁ። ዳይውጡ ይውጡ። በጣም ታገዝኩ። እምፈራ መሰለህ? እንዳንተ አይነቶቹም ብዙ ጊዜ ዋጋቸውን ሰጥቻቸዋለሁ። ምንድን ነው የሚወሩት? የሚገርም እኮ እንደ እርስዎ አይነት አይናውጣ ይቻል አያውቅም። ጭንቅላቴን አናጉት እኮ። ለመጨረሻ ጊዜ አዳምጡኝ። ከዚህ ቢሮ ካልወጡ እንደ እህል ፈጮትና እንደ ቡኮ ነው የማቦካዎት። ሕይወቶም መቼም ሳይፈልጉት አይቀሩም። ለምን ወንጀል እንድሠራ ይገፋፉኛል? ጉራህን ስትነዛ የምታደርገው አትመስልም? ለማንም ቡራ ከረዩ የምንበረከክ አይምሰልህ። እስከ አፍንጫ ድረስ ስድብ እንዳላቀምስ። እንደ እርስዎ ካለ አንጋሬ ጋር ማን ተጭቃጭቆ ይችላል? ሁሉንም በትዕግሥት ማሳለፍ ሳይሻል አይቀርም። ታዲያ እንዴት አድርጌ ነው ሪፖርቱን ጽፌ የምጨርሰው? እተዋለሁ። ምን አስጨነቀኝ? የሰው ገንዘብ አምጡ አላልኩ? ወጣኝ። የባለቤቴን ገንዘብ እንዲሰጠኝ ነው የጠየቅኩት። አንተ እርባና ቢስ፣ ይህንን ጫማ አድርገህ ይህን ከመሰለ ቢሮ ስትቀመጥ ሀፍረት የለህም? ከዛ የት እንደሄድን ታውቃለህ? ወደ አንድ የምሽት ፓርቲ። ካቲያ አንገት የሌለው ሰማያዊ ዘርፋፋ ቀሚስ ለብሳለች። ልብሱ ከእሷ ጋር እንዴት ሄዶላት ነበር መሰለህ? ጸጉሯን በተኩስ ከተሰራች በኋላ ወደ ጀርባ አለቀቀችው። እኔ ነኝ ጸጉሯን አበጣጥሬ ያዘገጃጇት። እንደዛ ሆና ብታያት እኮ ልዕልት ትመስልሃለች። ጸጥታ ልዕልት ምናምን በቃ አለቃዬ በማንኛውም ሰዓት ስለሚመጣ። ክቡርነቶ፣ አሁን ደግሞ ምን ሊሉ ፈለጉ? ይህ ሰውዬ አንገትሽ ላይ የተቀመጠው ድንጋይ ነው ይለኛል። አንድ ይበሉልኝ። እውነት የሚዘባበቱብኝ አይነት ሰው ነኝ? ምንም ቢሆን እናቱ ሆናለሁ። አንድሬ ፍቀድልኝና እያዳፉ ላስወጣል። ኦሆ አይሆንም እንዴ! ጨዋታቸውን ቢለቁትስ እንዴ? እዚህ ሕንፃ ደንበኞቻችን የሆኑ ድርጅቶች ስላሉ ስማችን ይጠፋል። ክቡርነቶ፣ ከዚህ በኋላ ባለችን ጊዜ እንደምንም ለመጨረስ እየሞከርኩ ነበር። እንደዚህ ከሆነ ግን ከዚህ በኋላ አልጽፍም። ክቡርነት፣ ገንዘቡን ይስጡኝ። የባንክ የእርሶን ጉዳይ የማይመለከት መሆኑን ነገርኩት መሰለኝ። ይራሩልኝ እንዴ! ለባለቤቴ በነፍስ ይድረሱለት። ምናልባት የሐኪሙን ማስረጃ ካላመኑ ከፖሊስ ወረቀት ያጻፍኩትን ላሳይ። ውይ እማማ ግን ምን አይነት ጨቅጫቃ ሰው ነውት? እሜቴ፣ የእኔ ሸጋ ወድጄ አይደለም። የሚረዳኝ ሰው ቢቸግሬ ነው ያስቸገርኳችሁ። ምን ይበላ ምን ይጠጣ? ባለቤቴስ የታዘዘለትን መድኃኒት ሳያገኝ ሞት። እሺ ቆይ ስንት ነው የሚፈልጉት? ስንት ብር ነው የሚፈልጉት? 33 ብር ከ65 ሳንቲም። ጥሩ ይኸው 34 ብር ነው። ገንዘቡን ይዘው ከዚህ ይጥፉ። ስለ ደግነቱ አመሰግናለሁ። ሚካኤል ይስጥልኝ። ግድ የለም ብቻ እርሶ ከኃይሌ በመሰወር ውለታ ያዋሉልኝ። ወደ ቤት ልሄድ ነበረ ግን ታሪኩን አልጨረስኩላችሁም። ትንሽ ነው የቀረኝ። ልንገራችሁና ሄዳለሁ። ደግሞም ቸኩያለሁ። ወደ ፓርቲ ሄድን ብዬ አይደል ያቋረጥኩባችሁ? ወይኔ እንደዛ አይነት ፓርቲ በፍጹም አይቻላውቅም። በጣም ደስ የሚል ነበር። ካቲያን ለጋብቻ የጠየቃት ግሬንድ ሌቪስኪ በሚስጥር እንዲመጣ ነግሬው ስለነበር ተገኝቷል። ካቲያ ሆዬ አላናግረውም አትል መሰላችሁ? ጮኩባታ። ከዛ ቀስ እያለች ታወራው ጀመር። አልፎ አልፎ ይጨቃጨቃሉ። ለክፎ የሚሰጥ አልነበረም። እንደማስበው ሳይስማሙ አልቀሩ። ያቀድኩት ሀሳብ ከተሳካልኝ ማሚ መቼም እንደምትደሰት ነው።
ካቲያን ካግባባኋት ግዴታዬን ተወጥቻለሁ ማለት ነው። እሷም ህልሟን ታሳካለች። ከእነሱ ተለይቼ አንድ ጥግ ላይ ተቀምጬ መጠጥ እየተጎነጮ ነበር። ካቲያ ወደ እኔ ስትመጣ አጫውቹ እንጂ አልኳት። እሷም ትንሽ ስለሞቀኝ ወደ አትክልት ቦታ ሄደን ንፋስ እንመታ አለችኝ። ልክ ወደ ጓሮ እንደወጣን ድንገት የተኩስ ድምፅ ሰማን። ከዚያ በኋላ ያለውን ለመናገር ይከብዳል። ማሰቡ ራሱ እኮ ይቀፋል። ተኩሱን ወደ ሰማንበት አቅጣጫ እየተሯሯጥን ስንሄድ ግሬድ ሊቭስኪ መሬት ላይ ተዘርሯል። እጁ ላይ ደግሞ ሽጉጥ አለ። አልቻልኩም። አሁንስ መፈንዳቴ ነው። እማማ ሜርኩን፣ አሁን ደግሞ ምን ፈለጉ? የባለቤቴን የሥራ ጉዳይ ለመጠየቅ ፈልጌ ነው። ከበሽታው ሲያገግም ወደ ሥራው ቦታ ይመለሳል። ደረቱ ላይ ነበር በጥይት የመታው። ሐኪሙን ጠርቼ እንደምንም ነፍሱን አተረፏት። ክቡርነቶ፣ ባለቤቴን ወደ ሥራው ይመልሱታል? ኩዝማን፣ አስወጣልኝ ይችን አሮጊት። ዳይ ውጭ። እንዴ ምን ማለት ነው እንዴ? በል ወደዛ። ይማን ነው? ውጭ እኮ ነው የምልሽ። አንድሬ አድነኝ፣ አንድሬ። ማን እሷን አለ እንዴ? ያችን ዝናዝ አሮጊት ነው ያልኩህ እንጂ። ውጭ አንቺ ከልካሰው ውጪ። ክቡርነቶ ድረሱልኝ። ኧረ እባክህ አንተ ሰውዬ ቀስ አድርገህ፣ እየጮኸች እኮ ነው። አንድሬ መውደቅ እኮ ነው። ከዚህ በኋላ ምን እስክታደርግ እንታገሳለን? አዳፋታል። ውጪ። በሚካኤል ይዤ እወጣለሁ። መሞቴ ነው። ማን ነው? እኔ ነኝ አንድሬ። አለቃዬ ነው እንደፈራሁት። ወይኔ ክብሬ፣ ወይኔ ዝናዬ። እያንዳንድሽ ቆይ ብቻ እንገናኛለን። ጤና ይስጥልኝ። ጤና ይስጥልኝ። ከማታው የኢዮቤልዩ ግብዣ በፊት አስቀድሜ በግል እንኳን ደስ አለ ለማለት ነበር የመጣሁት። አመሰግናለሁ። በእውነቱ ባንካችን በአንተ ያላሰለሰ ጥረት ከዚህ ደርሷል። በአንድ ወቅት አንተ በመስሪያ ቤታችን ባልደረባ ከመሆን አስቀድሞ ባንካችን ሊዘጋ ደርሶ ነበር። እውነት ነው። በዚህ መሃል አንተ በመቀጠር ባንኩን ከወደቀበት አዘቅት አውጥተህ ላቅ ወዳለ ደረጃ ደረስኩ። ዛሬ ከሀገር ውስጥና በሀገር ውጭ የባንካችን ስም እየገነነ ይገኛል። በነገራችን ላይ ለዛሬው የራት ግብዣ የጠራናቸው አብዛኞቹ የክብር እንግዶቻችን መምጣት እንደማይችሉ ስለነገሩን ዝግጅቱን ለሌላ ቀን አስተላልፈነዋል። መልካም ምሽት ይሁንልህ። ኢዮቤልዩ ድርሰት አንቷን ቸኮቭ፣ ትርጉም አንድነት ዳኘው። ድራማውን የተጫወቱላችሁ ዮናስ ሰለሞን፣ ሳምራዊት ከበደ፣ የምስራች አባት ሆነና ሳሙኤል አዱኛ። ኢዮቤልዩ